አንቻላ ድንጋይ ሆነ እየተገኘው አየሽ እኔ ተማት እኔ ያለው አይደል እንደምንነፋረቀው ምን አንቺ ታብዝ ነው እኔ ቪዲዮ ተጀምሮ እስቲ ስንት እንዳለቀስኩ እኔ ማቅ አንቺ ደግሞ ያደረነ እኔ ትላንት ጀምሮ እያለቀስኩ ነው ማለት የዘመድ መርዶ ያለብኝ መስተሰክስቅ ሞትኩ እኔ ደግሞ አሁን ምን ሆነሽ ነው ስትለኝ ጸጉር አይኔ እኔ ተገኘው ተሽዬ አንቺ የዛሬ አመት ደግሞ ሌላ ሻሽለሽ ትገኛለሽ እሺ ዩዘር እና ቤቴ እግዚአብሔርን በጣም ነበር ምንም ነገር አይፈጠርም እሷ ዛሬ ልብ የሚያራራ ነገር ነው የተናገረችው ብሩኬ ይሄንን ሰምቶ እንኳን ድሮ ነው እሱ ይወዳታል እሷም ተወደዋለች እቺን ቃል ሰምቶ ተይና ኮብሎ ነው የሚሄደው ግን አብረው ነው የሄዱት ኮብሎ እንደሄደ አስመስለው ነው ለኛ የሚነግሩት ታውቃላችሁ አይደለ ከዛን በኋላ እሷ ሮጣ ትጠመጠምበታለች ገና ሲሄድ ቦታውን የሚናገረው ሐሰን ነው ለምን ሐሰንንም ጠምደው እንዳይሰረለ ቦታውን ያልተናገረችው ታውቃላችሁ አይደል ሐሰን ነው ያገናኛቸው እንዲባል ሐሰን ደግሞ ምን ብሎ ይመጣል መጨረሻ ላይ እኔ ከዚህ ከከተማ ወጥተው ብቻቸውን እንዲገናኙ ያደረኩት እኔ ነኝ ይላል ከዛ እሱም የራሱ ቻናል ላይ ይመጣል ገባችሁ ድራማው እንደዛ ነው የሚያስኬዳቸው አሁን እሱ አንቺ ግን ገሊግን ይሻል በጣም ቀባጥሬ አንቺ ተውኝ ይሻልሽ ነበር ገብተሽ ቀባጣሪ ዝማቴ አሰን ካላለ እኔ ምንም አላውቅም አሰን ካላለ እነሱ ተገናኙ በኋላ ከዚህ ከከተማ ወጥተው ችግራቸውን ሰው ሳያያቸው እኔ መሀላቸው ሳንገባ ጓደኞቻቸው ምንም ማንም መሀላቸው እንዳይገቡ ብዬ ነው ይሄንን ሲስተም የፈጠርኩት ቡርኬም እንደማይጨክን ስለማቅ ሃይሜም እንደምትወደው ስለማቅ ብሎ ነው እሱንም ጥላቻ እንዳይኖርበት ማለት ነው ሰው እንዳይጠላው የሚያደርገው ፍቺው በዚህ ነው የሚሄደው ግን ነገ ይሁን ተነገዳ ይገናኛሉ ሁለቱ ግን ነገ ይመስላል አላቅም ብቻ አንቺ ገኒ የዛችን ስም ማንሳት አልፈልግም ቲክቶክ ላይ ተቆራርጦ ተልኳቸው አንቺ ሽማግሌ ልካል ብሎ ድግስ ተደግሶ ሽማግሌ ሳይመጣ ቀርቶ ይጣላችሁ ማ ያቺ ያጣላቻቸው ሰይጣን ናት ለማን ነው ሽማግሌ የመጣው ላይ ምን ነው 9 ወር ሙሉ ልጅ አንተው ያስታዝገል አልከረመችም አይደለም ማን ነው የላከላት መጀመሪያ አይደለም ሽማግሌ ይላክ ተብሎ ማርገዟ ስትነግረው በጊዜው ተበሳጨ ቲክቶክ ላይ ተልኳቸው ነው እዛ ሲበሳጭ በቃ እንደጋ ተነጋግረው ተስማምተው ምናምን ከዛ ሽማግሌ ይላክ ተብሎ ሽማግሌ እሺ ብሎ ማለት ነው ይሄ የልጁ አባት ነው የሚለው ሽማግሌ ይላክ ተብሎ እሺ ብሎ ከዛ ቤተሰብ የሳብት ደግሰው ምናምን ሽማግሌ እየጠበቁ ሽማግሌዎች ሳይመጡ ቀሩ ብደውለት የኛ ልጆች አይጠቅስም አይደለ አይጠቅስም የኛ ልጆች ያጣላቻቸው ልጅ ነው እንደዚህ ስትሆን ነው ወደ ቡርካሳ ልጅ ያንተነስተ ይኖርች የሷን ድራማ ለምንድን ነው እዚህ ጋር የምንነግሩኝ ማላየው ድራማ ለምን ገደል ቲክቶክ ላይ አይቼው ነው እንጂ ለደልት እሷ ነች እንደው ባገኘዋት ማርያምን እኔ ጾም ላይ ነበር ግን እግዚአብሔር እኔ አልቆጣጠርም ራሴን እሷን ባገኛት እርግጠኛ ነኝ እዚህ እንደሚያስለዚህ ያበቃችሁ ነው ጌታ እሷ ነች ለዚህ የሚያበቃቻቸው ባገኛት ራሴን መጨረሻ መሰርባችሁ ምናምን አሬት ማይተልኝ ሰይጣን ዘራጭ ይገልጣት የራሷን እዛ ታጣጥማለች አሁን ልጆቻችንን በጥብጣ ልባችንን ታቆስላለች ቋሳኝ ነው ሁለት ወር ነው አንቺ አሁን በኢትዮጵያ ምን ወር ላይ ነን አሁን ነሐሴ አልቆ መስከረም ነው ልደቱ መስከረም 1 ወር ከምናምን ነው የቀረው 2 ወር በይ አንድ ወር በይ ናሴ እኮ ግማሽ ነው ያለው አይደል 2 ወር ምንድነው ደግሞ መሲ ያረጋችሁ ፕሮፋይል 2 ወር በይ ዛሬ ገና ስንት ነው 8 ነው 9 እንጃ ቋቅቤም አለ 5 ቀን በቃ 2 ወር በይ በዛክ ነው ደላላችሁ ዘይት መሰረት እንዴት ዋልሽ ምን ትዳረሽ ደግሞ ሳሎን ለዳሳጤ ማታ ቀይሯለሁ ያልኩ ረስተው ታያለሽ እንዴት ነው የምን 2 ወር ነው አንቺ ተወራል ቆይልን ያው እናቴ ስንትና 3 ነው 2 ቀን
ነሐሴ ማለት ነው። ወራት ግን መጨረሻው ሐምሌ ነሐሴ አንድ ወር አይደለም እሱ 2 ወር 2 ሳምንት ወላ 3 ሳምንት። ኧረ ዝም በይ በእናትሽ። መስከረም 21 አይደል እንዴ ልደቱ? ዛሬ ቀን ስንት ነው? በኢትዮጵያ ዛሬ ቀን ስንት ነው? የኛው ወር 4 ቀን ብቻ ነው ከላው ላይ የተነሳው። ቋግሜ 5 ቀን አለ። ቋግሜ 5 ቀን ነው 6 ቀን አለ። አንድ ወር በዩ ያኛው 21 ቀን ገና አለ። 21 ቀን ከመስከረም ውስጥ ታዲያ አንድ ወር ከ21 ቀን አለ። አንድ ወር ከ21 ቀን እያለቀስኩ ነበረ። ቀኔ ለምን ማን እርጉዙና ነው ቀን የምትቆጥረው ወይስ ምንድን ነው? ማን ያስረገዘኝ እዚህ ውጪ ሆኜ? ማን ያስረገዘኝ? አይ 21 ቀን ምናምን ስትይ ምናልባት ተወልደኛ እኮ የብሩኬ ልደት መቼ ነው ያለው? አንድ ወር ከምናምን አለ። መስከረም 21 ነው። ዛሬ በህይወቴ መሬቴ አልቅሽ ያላቅም። ዛሬ ገና አለቀስኩ ማለት እንደዚህ። አይዞሽ ቅድም አልመጣሽም እንዴ? ምን ሲያብራሩ የነበረ ጊዜ እየሰማሁ ነበር እኮ እናንተን ሰምቼ። ሴትዬ ሁላ ደንግጣ ምን ሆነሽ ነው ስትለኝ እናቴ ነፍቀኝ ብታይ አቅፋ መቤቴ ሳለቅስ ስቅስቅ ብዬ ነው ያለቀስኩት። አይዞሽ አይዞን ነገ ተነገጣ እሷ ስታለቅስ እኔ እኮ ገብቶኛል፣ ግን በቃ እሷ ስታለቅስ አልቻልኩም። ብታይ ማርያም በቃ ምንም አይዞሽ ሴትዬ ደነገጠች። ትንሽ ነው ምናምን አለች። አይኑን ላብጦ ስቅያት ማቆማቃለኝ። ጉድ ነው እንግዲህ እንዳያችሁት እንደሰማችሁት ቲክታክ ላይ ብዙ ነገሮች እየተወሩ ይገኛሉ ስለ ሀይሚ ስለ ብሩክ ማለት ነው። መጀመሪያ እንግዲህ ሀይሚ ጥፋት እንዳጠፋች ሲናገሩ ነበር። ከዛ በኋላ ደግሞ አይ ብሩክ ነው ያጠፋው ሲሉ ቆዩ። መጨረሻ ላይ ደግሞ አይ በቃ ብሩክ ነው ይሄንን ነገር ሁሉ እንድትሰራ ዋጋ እንድትከፍል እያደረጋት ያለው። የመጀመሪያ ቀን ሳታረግዝ አረገዘች ብሎ ዋጋ ሲያስከፍላት የቆየ እሱ ነው። አሁንም እሷን ዋጋ እንድትከፍል እንድትሰደብ እሷ ብዙ ነገር እንዲያወራባት ነው በማለት እንግዲህ ሀይሚን በመደገፍ ብሩክን በመናገር ብዙ ነገሮችን ሰምተን አይተናል። አሁን ደግሞ ሀይሚ ያው ጥፋት አጥፍታለች። ጥፋቷን በግልጽ ነው ነግሬያቸዋለሁ። ምን አይነት ዋጋ ሊያስከፍላት እንደሚችል፣ ምን አይነት መንገድ ሊኖራት እንደሚችል አስቀድሜ፣ ምን አይነት ችግር ሊያጋጥማት እንደሚችል አስቀድሜ ሁሉን ነገር ተናግሬ ነበረ። ታዲያ ሀይሚ ሳትውል ሳታድር እንግዲህ ከብሩክ ተለይታ መኖር እንደማትችል ብሩክን የመሰለ ሰው ማግኘት እንደማትችልም ጭምር ስትናገር ቆይታለች። ሶ እኔ ያለፈ ከሌለ የለም የፊት ከሌለ የለም የኋላው ይባላል እና ምን ልላችሁ ፈልጌ ነው ሀይሚን ሁሌ ትወቅሻታለሽ፣ ሁሌ እንደዚህ ትያለሽ ምናምን ነገር እኔ እስከማውቀው ድረስ ሀይሚን በዚህ ልክ ባልናገራት ምናምን ደስ ይለኛል። ሀይሚ የኔ መካሪ ብትሆን ደስ ይለኝ ነበረ። እኔ እሷ መካሪ ሳልሆን እሷ የኔ መካሪ ብትሆን ከሷ ብዙ ነገር ብማር ደስ ይለኛል። አሁን ላይ ግን እሷ ለኛ ማስተማሩን ስላቆመች ወይ ደግሞ ስለተወች እኛ ለሷ ማስተማር አለብን፣ ወይ ደግሞ ጥፋቷን ስህተቷን ካሁን ልንነግራት የሚገባው። ባጭሩ ሀይሚ በፍጥነት ወደ ሀገሯ ካልገባች ብዙ ዋጋ እንደምትከፍል አሁን ተውት፣ ቀላል ግን ከዚህ በኋላ በህይወቷ ከባድ ጠባሳና ጸጸት ይዛ እንደምትሄድ ብሩክ እዚህ ጋር ሌላ ውሳኔ እንዳይወስን የሚያስፈራኝ ነገር አንዱ ነው። እንግዲህ ብሩክም እኔም ማፈቅርሻለሁ ብሎ እሷ የሰራችውን የትናንትናውን ቪዲዮ ሼር አድርጓል። ታዲያ አሁን ላይ እንደሰማችሁት እንዳያችሁት ቲክታክ ላይ እያሉ ያሉት እንግዲህ እንደሰማችሁት አብረው እንደሄዱ ድራማ እየሰሩብን እንደሆነ እኛን እየዋሹ እንደሆነ ሀይሚም በቃ እንዲያለቀሰች አይኗ በርበሬ እስኪመስል እያለቀሰች ያለችው ነገር በሙሉ ውሸት እንደሆነ ነው እንግዲህ እያወሩ የሚገኙት። እኔ በዚህ ነገር አላምንም። ድራማ ሊሰሩ ይችላሉ፣ ኖርማሊ ሁሉም ሰው የሚሰራው ነገር ነው። ግን በዚህ ልክ ሀይሚ ጭንቀት ውስጥ ሀሳብ ውስጥ ሆና ብሩክን ለማጣት ጫፍ ላይ ደርሳ ብሩክ ሀይሚን ለማጣት ከጫፍ ደርሶ በዚህ አይነት ልክ ቀልድ ይቀልዳሉ ብዬ አላምንም። እናንተም ቀልድ በዚህ ልክ ትቀልዳላችሁ ብዬ አላስብም። ለማንኛውም ግን እኔ አሁን ላይ አብረው ሄዱም አልሄዱም
ሲጀመር አብሮ ቢሄዱ በዚህ ልክ ሀይሚ አትሰበርም ነበረ። ብሩክም እንደዚህ አያዝንም ነበር። አብዛኞቹ ብዙ ልጆች በሚባል ደረጃ እያለቀሱ ነው የሚገኙት። አንደኛ የሀይሚና የብሩክ መለያየት መራራቅ ራሱ ሌላ ህመም ነው። ለአንድ ቀን ለሁለት ቀን እንኳን ቡታጅራ ሲሄድ ሀይሚ ያለሱ አትቆይም፣ ብሩክም ያለሱ አይቆይም። አንድ ላይ ነበር የሚሄዱትና አሁን ደግሞ ሀይሚ ሀገር ጥዬ ሄጃለሁ ስትል ደግሞ ሌላ ከባድ ስሜት አለው። ብዙ ሰዎች እያለቀሱ እየከፋቸው ነው የሚገኘውና በዚህ ልክ ይቀልዳሉ እኛ ላይ ብዬም አላምንም። በቃ ድራማ ነው የሚለውን ነገር እኔ በቃ ተመካክረው ነው የሚሰሩት የሚለውን ነገር በጭራሽ። አንዳንዴ እኮ ተመካክረው የሚሰሯቸው ነገሮች ሊኖሩ ይችላሉ። ግን በዚህ ልክ ሀይሚም ተጎድታ ተሰብራ እያለቀሰች ብሩክም በዚህ ልክ ተጎድቶ ተሰብሮ እያየ ነው። ይህን ያህል ቀልድ ይቀልዳሉ ተመልካች በእነሱ ምክንያት እንዲያለቀሰ ይቀልዳሉ ብዬ አላምንም። ባጭሩ ሀይሚና ብሩክ አብረው አይደለም የሄዱት። በቃ ሀይሚና ብሩክ አለመግባባት ተፈጥሮ ሀይሚ ይሄ ነው የሚሻለኝ ብላ ሄዳለች። ብሩክም አለ። ባጭሩ እሱም በእሷ ውስጥ አለ፣ እሷም በሱ ውስጥ አለች። ከዛ ውጪ አይለያዩም። አብረው ነው የሚቀጥሉት፣ አብረው ነው የሚሆኑት። እኔ በቃ የምፈራው ነገር ሀይሚ እንዳታረፍድ። በቃ ካረፈደች በኋላ ላይ ከባድ ዋጋ ስለሚያስከፍላት በደንብ አድርጌ ስለማቅ ወደ ብሩክ ለመመለስ ካረፈደች ዋጋ ትከፍላለች። አሁኑኑ መመለስ እንዳለባት ከምንቀልድ ከምናሾፍ ድራማ ነው ስራ ነው እያልን ልጆቹን ገደል ውስጥ ከምንከታቸው በእርግጥ ሲያስለቅሳት የነበረው ሲያሳዝናት የነበረው የተመልካቾች ኮሜንት በቃ የሆነ የሚያወሯቸው የሚናገሯቸው ነገሮች በጣም አስቀያሚ ስለነበሩ ነው። ግን ሀይሚ በቃ መሰበር አለባት ብዬ አላምንም። አሁኑኑ መመለስ እንዳለባት 2 ቀን 3 ቀን መዋል ማደር ራሱ እንደሌለባት ሁላችንም ልንመክራት ይገባል። ምንወዳት ምናከብራት ከሆነ የሷን ደስታ የሷን ከፍታ ምንፈልግ ከሆነ ከብሩክ ጋር ደስታዋን እንድታጣጥም ከብሩክ ጋር ህይወቷን እንድትቀጥል መናገር መቻል አለብን ብዬ አምናለሁ። እዚህ ጋር ብዙ ነገር ነው እያወራችሁ የምትገኙት። ሀይሚና ብሩክ በቃ አብረው ነው የሄዱት ምናምን። ኧረ በስመ አብ በሉ ተው እንጂ። በዚህን ያህል ደረጃ ሀይሚ ብሩክ ላይ ውሸት፣ ብሩክ ሀይሚ ላይ ውሸት፣ ሀይሚና ብሩክ እኛ ላይ ውሸት፣ ኧረ አያደርጉትም ብዬ ማምን ሰው ነኝ። ለማንኛውም ሰላም ያደርጋቸው ባሉበት ብዬ ነው እኔ ሀሳብ ልሰጥ የምችለው። ህይወት አንዳንዴ ከባድ ነው ማለት ታዋቂ ስለሆኑ ምናምንም ችግር ያጋጠማቸው ምንም አይለያዩም ብለን የምናስብ ሰዎች አለን። አረ የከፋ ቀን ከመጣ ሊለያዩ ይችላሉ። ይህንን ማወቅ መቻል አለባችሁ። በቃ አንዳንዴ ሰይጣን ስራው በጣም ብዙ ነው። ክፍተት ከሰጣችሁት በቃ የሚገፋፋችሁ ራሱ ብዙ ነገር አለና በዚህ መዘናጋት አለብን ብዬ አላምንም። ሀይሚና ብሩክ ወደ ራሳችሁ ተመለሱ። ብሩክም እንደሚያፈቅራት እየተናገረ ነው። ግን አንድ ማመን ያለባችሁ ነገር አለ። እንዴት አንዷ እንደዚህ ያለች ማታ እንዴት ሀይሚ ብሩክን እያፈቀረችው ከሆነ ብሩክ ሀይሚን እያፈቀራት እየተፈቃቀሩ ከሆነ እንዴት መለየት መረጡ አለች። ብዙ ሰዎች አሉ እናቴ በጸጸት አለንጋ እየተገረፉ እድሜ ዘላለማቸውን እሷም የማይሆን ህይወት ጀምራ እሱም የማይሆን ህይወት ጀምረው እየተዋደዱ እየተፋቀሩ በቃ መድኃኒዓለምን ተለያይቶ ለዘላለም እንዳይገናኙ ሆነው የሚኖሩ ብዙ ሰዎች አሉ። ይሄን ማወቅ አለባችሁ። ሀይሚ ብሩክን ስለምታፈቅር የትም አትሄድም፣ ብሩክ ስለሚያፈቅራት የትም አይሄድም ብለን የምናስብ ከሆነ ስህተት ነው ብዬ ነው። አሁን ወደ መፍትሄው ነው በቃ ሀይሚ ወደ ብሩክ የምትመለስበትን መንገድ መፍጠር መፈለግ፣ ብሩክም ወደ ሀይሚ የሚመለስበትን መንገድ መፈለግ መፍጠር አለብን እንጂ ተዘናግተን ድራማ ነው ፊልም ነው ቲያትር ነው እያልን በእናታችሁ ደግሞ ትልልቅ ሰዎች ናችሁ፣ ለሀይሚ ቦታ ያላችሁ ሰዎች ናችሁ። በዚህ ልክ ብዙ ነገር እያወራችሁ የምትገኙት በቃ ትንሽ ሊዝናኑ ነው። ሀሰን ያው ተውት። የሀሰን ነገር እኔ እንጃ። እኔ ስለሱ ሀሳብ መስጠትም አልፈልግም። ለማንኛውም ግን ሀይሚዬ እኔ ወደ ራስሽ ተመለሽ ነው የምለው። የማይጠቅምሽን መንገድ ነው ያስሽው። እኔ ጨክነሽ ቆርጠሽ እኮ የራሴ ውሳኔ ነው በቃ የምፈልገው ሌላ ህይወት ነው የምፈልገው ሌላ ላይፍ ነው የምጀምረው ብለሽ እንደው ቆርጠሽ 100% ብትሄጂ የምሬ ነው አላስገድድሽም ነበር። ግን አሁን እየመከርኩሽ ተይ እያልኩሽ ያለሁት ምንድነው ቆርጠሽ አትቆርጭም። በቃ ምንም መቁረጫ የለሽም። አይችሻለሁ። ልብሽ ውስጥ ያለው ብሩክ ነው። አእምሮሽ ውስጥ አይንሽ ውስጥ ኢቭን ያለው ብሩክ ነው። ጭንቅላትሽ ውስጥም ያለው ብሩክ ነው እና አትቆርጭም። ቆርጠሽ ላትቆርጭ ደግሞ ነገ የምትጎጁን ውሳኔ ወሰነሽ መሄድ አለብሽ ብዬ አላምንም። ብሩክም እንደዛው ሀይሚ ውስጡ እንዳለች እያየው ነው እየተረዳው ነው። እሷን ትቶ የሚሆንለት ህይወት አለ ብዬ አላምንም። ለማንኛውም አንድ መሆናችሁ ይሻላል ብዬ ነው ማስበው። ያለፈው አልፏል። በቃ የኔ ሀሳቤንን ይመስላል። ሀይሚ በቶሎ እንድትመለስ ይህንን ላይፍ መተው እንደሌለባት መምከር ነው ያለብን። እንደዛው እንደ ቀልድ ወጣ እንደሄደች በዛው እንዳትቀር ማለት መመለሷ አይቀርም። ቢበዛው 2 ሳምንት ነው እርግጠኛ ነኝ የምነግራችሁ ነገር። ከ2 ሳምንትም አታልፍም። 1 ሳምንት ራሱ አትቆይም፣ አትችልም። ግን
እዚህ መጣም ደግሞ ብሩክ ሌላ ላይፍ ውስጥ ገብቶ ብታገኘው በኋላ ጥፋተኛው ማን ሊሆን? በጣም ከባድና አስቸጋሪ ነው የሚሆነው። ስለዚህ ሀይሚዬ ቶሎ ተመለሺ። ባንቺ ውስጥም ሌላ በህይወትሽ አዲስ ሰው እንዳይመጣ ክፍተት እንዳይፈጠርባችሁ ይህንን ነገር ቶሎ ችግሩን መፍታት መቻል አለባችሁ ብዬ አምናለሁ። ሁለታችሁም እንዲህ እየተዋደዳችሁ ግን ደግሞ የምሬ ነው ባለመቀራረብ፣ ባለመነጋገር፣ ችግሮቻችሁን ቶሎ ባለመፍታት ሁለታችሁም እንግዲህ በጸጸት ህይወት ውስጥ እንዳትኖሩ፣ ሌላ ውሳኔ እንዳትወስኑ አደራ ለማለት ወዳለሁ። አንዳንዴ ጊዜ ከረፈደ በእውነት ከባድ ነው እና እንዳታረፍዱ አደራ ለማለት ነው። አመሰግናለሁ።